ለእግዚአብሔር ቅርጽ ምስል ቁሳዊ ነገር ማድረግ ይቻላል መወከል ይቻላል ወይስ አይቻልም? እነዚህ ነገሮችንስ ማምለክ መስገድ ይቻላል ወይስ አይቻልም የሚለውን በኦሪት ዘዳግም ላይ ምዕራፍ 4 ላይ ይዤላችሁ መጥቻለሁ። ጥሩ ነገሮች እንደምንማርበት እግዚአብሔርን በትክክልና በእውነተኛው መንገድ ምንከተልበትን በእርግጥነት አስረግጦ ይነግረናል ብዬ አምናለሁ። እግዚአብሔር ሕዝቡን ወደ እኔ ሰብስብ፣ በምድርም በሕይወት በሚኖርበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውንም ያስተምሩ ዘንድ ቃሌን አስተምራቸዋለሁ ብሎ በነገረን ጊዜ በአምላክህ በእግዚአብሔር ፊት በኮሬብ በቆየህበት ቀን ዓይኖችህ ያዩትን ነገር እንዳትረሳ በሕይወትም ዘመን ሁሉ ከልብህ እንዳይወድቅ ተጠንቅቀህ ነፍስህንም በትጋት ጠብቅ፣ ለልጅህም ለልጅ ልጅህም አስታውቀው። እናንተም ቀርባችሁ ከተራራው በታች ቆማችሁ ነበር። እስከ ሰማይ መካከል ድረስ እሳት በተራራው ጨለማ ነበረ። እግዚአብሔር በእሳት ውስጥ ሆኖ ተናገራችሁ። የቃልን ድምፅ ሰማችሁ፣ መልክ ግን አላያችሁም። ድምፁን ብቻ ሰማችሁ። ታደርጉትም ዘንድ ያዘዛቸውን ቃል ኪዳን 10ን ቃላት ነገራችሁ፣ ጽላቶች ላይ ጻፋቸው። እንግዲህ ሙሴ ያለበት ወቅት ህዝበ እስራኤል ወደ እስራኤል ሀገር ሊገቡ በምድረ በዳ 40 ዓመት ከተቆዩ በኋላ ሙሴ የመሞቻው ዘመናት በደረሰ ጊዜ የመጨረሻ ቃሉ የሚያስጠነቀቃቸው ህዝበ እስራኤል ምንድን ነው? ልብ በሉ እንዳትረሱ። እግዚአብሔር በሲናይ ተራራ ሲገለጥ ምን አይታችኋል? ምን ነበር ብሎ ይጠይቃቸዋል። መልሱንም ሙሴ ራሱ ይነግራቸዋል። ድምፅ ብቻ ነው የሰማችሁት። የማይታይ የማይዳሰስ ነገር ነው የሰማችሁት። በሰዓት በዳመና ውስጥ ሆኖ የሰማችሁት የእግዚአብሔር ቃል ድምፅ ነው እንጂ መልክ አልነበረው፣ ምንም ነገር አልነበረው። በዛ ውስጥም ሆኖ እግዚአብሔር 10ቱን ቃላት ሰጣችሁ፣ ቃል ኪዳን ሰጣችሁ፣ የምትምሩበትን መንገድ። ዋናው ትኩረት ድምፅ ብቻ ነው ሰማችሁት ብሎ ሙሴ የሚናገረው ለምንድን ነው? ምን ስጋት ስላለው ነው ብለን ብንጠይቅ ራሱ ኦሪቱ ይመልስልናል። እንዴት? እንቀጥልና እናነበውና እናየዋለን። በምድረ በዳ ያለ በአልፔኦርን ህዝበ እስራኤል በአልፔኦርን የተጠጉት ሁሉ ተጨፍጭፈው ከ24000 በላይ ሰዎች ሞተዋል። እናንተ ከእግዚአብሔር ጋር የተጣበቃችሁት አሁን በሕይወት አላችሁ ይላቸዋል ሙሴ። ባዕድ አምልኮትን መከተል መቅሰፍትን ያመጣል፣ ሞትን ያመጣል። እግዚአብሔርን መከተል፣ የእግዚአብሔርን ሕግና ደንብ መከተል ደግሞ ሕይወትን ይሰጣል እያለ ሙሴ ለሕዝቡ ከዚሁ ጋር ይናገራል። ከዛ በመቀጠል እንደዚህ ይላቸዋል። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። እግዚአብሔር አምላክህ እኔ ነኝ። በአንድ ነው የምናገረው፣ 2 ወይም 3 ወይም 20 አምላክ አይደለም። እኔ አምላክህ ነኝ። ከግብፅ ምድር ከባርነቱ ቤት ከጭንቀት ቤት ያወጣሁ፣ የምታውቀው ያንን ጭንቀት ከዛ ሁሉ ስቃይና መከራ ያወጣሁ እኔ እግዚአብሔር አምላክ ነኝ። ስለዚህ ከኔ በቀር ሌሎች አምልክት አይሆኑልህ። ሌላ አምላክት ነገር እንዳታመልክ፣ እንዳትሰግድ ተጠንቀቅ። እኔ ብቻ ነኝ አምላክ ይላል እግዚአብሔር። ደጋግሞ የሚያስረግጠን ነገር እግዚአብሔር አንድ ነው። እኔ ነኝ፣ እኛ ነን አይልም። ምንም ነገር እኔ እግዚአብሔር አምላክ ነኝ። ስለዚህ በላይ በሰማይ ካለው በፊታችንም በምድር ካለው ከምድርም በታች በውሃ ካለው ነገር የማንኛቸውም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። ሰማችሁ? በሰማይም ከጨረቃ ከኮከብ ከፀሐይ ከመላእክታን እንዲሁም ከወፋወፍ ከዝምኗ የተለያዩ ነገሮች በምድር ላይ ካሉት ከእንስሶች በውሃ ውስጥ ካሉት አሳውን በወንድ ወይም በሴት እኔ የሚገለጽ የሚወከል የሚቀረጽ አምላክ አይደለሁ። በእነዚህ መካከል እንዳትቀርጸኝ ተጠንቀቅ እያለ እግዚአብሔር ያስጠነቅቃል። ምሳሌ የተቀረጸውን ምስል ለአንተ አታድርግ። እግዚአብሔርን በምስል በቅርጽ በቁሳዊ ነገር ልንገልጸው ይህም ነገር የእግዚአብሔር ተወካይ ነው ብለን ልንናገርበት ልናምንበት የማይፈቀድ ነው፣ ክልክልም ነው በወርዱ። ይህን ያደረገ አያድርስ እንጂ በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የሚያመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የሚያወርድ የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና አትስገድላቸው፣ አታምልክላቸው። ልብ በል፣ እኔ አምላክህ ለዚህ ነገር ችላ ይለኛል ብለህ እንዳታስብ። ቀናተኛ አምላክ ነኝ። መጠንቀቅ ያስፈልጋል። ከዚሁ ጋር ባጭሩ ያየነው ምንድን ነው? እግዚአብሔር ለሕዝበ እስራኤል ለዛ ትልቅ ሕዝብ ሲገለጽ ከ3 ሚሊዮን በላይ ሕዝብ ሲገለጽ የተገለጸው በድምፅ ነው። ይህ ደግሞ ምን ያስተምረናል? ለእግዚአብሔር ምስላዊ ነገር ቅርጻዊ ነገር አይሆንም። ቢኖረው ኑሮ ለዚህ ሕዝብ ሲገለጽ በፈለገው ቅርጽ በፈለገው መንገድ ይገለጽ ነበር። እግዚአብሔር መርጦ የተገለጸው የተናገረው በቃል ነው። ቃል አይጨበጥም፣ አይዳሰስም። ቃል ረቂቅ ነው። ድምፅ ማለት ምንድን ነው? አሁን የምናገረው ነገር ለመጨበጥ ለመልካት የምንችለው ነገር የለም። እግዚአብሔር እንደዚህ አይነት መንፈሳዊ ነገር ነው እንጂ በስዕል በስጋ አካል የሚታይ የሚዳሰስ አምላክ አይደለም። ይህ እንደዚህ አይነት ስተትም እንኳን ስዕሉን እግዚአብሔር ነው ብሎ መስገድ ለእግዚአብሔር
ለሕያው አምላካችን ይሄ ነገር ብናደርግለት እንደዚህ አይነት ቅርጽ ብንሰጠው ያምርበታል ያስውበዋል ብሎ ማድረግ ኃጢአት እንደሆነ ነው ኦሪቱ የሚናገረው። አጠር ባለመልኩ እግዚአብሔር በቅርጽ አይወከልም። ለእግዚአብሔር ቅርጽ ማድረግ አይቻልም ማለት እግዚአብሔር በኦሪት ዘዳግም ላይ በኦሪት ዘጸአትም በተለያዩ ቦታዎች ላይ ደጋግሞ ይናገራል። ከዚሁ ትምህርት የምንማረው ምንድን ነው? ምንም ነገር ብንፈልግ እግዚአብሔርን ማገልገል ብንፈልግ በሰጠን ቃል ኪዳን በሰጠን ኦሪት ውስጥ ያን ቃሉንን መተግበር እንችላለን። በዛው መሰረት ወደ እግዚአብሔር እንቀርባለን እንጂ እኛ በእቅዳችን እኛ በሐሳባችን የቀረጽነውን ቁሳቁስ ነገሮች ወይም ደግሞ ቅርጻዊ ነገሮችን በዛ እግዚአብሔር ይወከላል። ይህ ነው እግዚአብሔር ብሎ መስገድ ኃጢአት ይሆንብናል። ይሄ በእግዚአብሔር ዘንድ በኦሪቱ ዘንድ የሚደገፍ ሐሳብም አይደለም። ኦሪቱ የሚናገረው እንደዚህ ለማደርጉ ነገር የሞት ፍርድ የሚሰጥባቸው ነው። እግዚአብሔር ይህንን ከኦሪት ዘፍጥረት ጀምሮ በነቢያት መጽሐፋት ሁሉ ደጋግሞ አስጠንቅቆናል። ከዚሁ ትምህርት ብዙ ጥሩ ነገሮች እንደምትማሩበት ባለሙሉ ተስፋ ነኝ። መልካም ቆይታ ይሆናልን።